ያሬድ እንግዲህ ብዙ ነገር ተብሏል። አሁን የአእምሮ ችግር ሳይኖርበት አይቀርም ያልከውን የአእምሮ ባለሙያዎችንም ከዚህ በፊት ጋብዘን እንግዲህ የምርመራ ውጤት ወይም ደግሞ ሕክምና አድርገው ሳይሆን እንደዚሁ በሚያዩት ባህሪውን በማየት በሚያደርገው በሚናገረው ምልክቶቹን አይተው ሰውየው በጣም ጠንከር ያለ የአእምሮ ህመም በደንብ ገልጸውታል። ያንን የአእምሮ ምን አይነት እንደሆነ ጠቅሰው በዛ ህመም የሚሰቃይ እንደሆነ አንስቷል። እንግዲህ የአእምሮ ህመምተኛ ነው ቤተ መንግስት ቁጭ ብሎ ሀገር እንዲያመሰ ያለው አፍም ሞልቶ መናገር ይቻላል። ሰውየው ጤናማ እንዳልሆነ ጤናማ የሆነ ሰውማ ሀገሪቱ በእንባና በደም በጠገበችበት በዚህ ወቅት ላይ የበለጠ ሰውን የሚያበሽቅና የበለጠ ሰውን የሚጎዳ ነገር አደባባይ ወጥቶ አይናገርም። የኢትዮጵያን ህዝብ ገፍቶ መጨረሻ ላይ የት ሊያደርሰው እንደሚችል አናውቅም። ሰሞኑን የተናገረው ነገር እግዚአብሔር የተመሰገነ ይሁን ስኬት በስኬት አድርጎናል ያለው ንግግሩ አርባ ምንጭ ሄዶ ኢትዮጵያ አምሮባታል ብሎ የተናገረውን በዚህ በብልጭልጭ የኮሪደር ልማት ይህን ሁሉ መከራና ስቃይ የህዝብ ብሶት ሸፍኖን አዳፍኖ እንደው ለመታየት የሚያደርገው መፍጨርጨር የጤናማነት አይደለም። የግድ ሐኪም መሆን የግድ በዘርፉ ላይ ዕውቀት ሊኖር አይገባም። እንዲህ አይተ ይሄ ሰው ጤናማ እንዳልሆነ የምትናገረው ነው። እንግዲህ ወደ ንግግሮቹ እንምጣ። የዶክተር ደሳለኝንም ጉዳይ ወደ ኋላ አነሳዋለሁ። ወደ ንግግሮቹ እንምጣና እንደው ጠቅለል አድርገህ ስታዩ የፓርላማው ያበቃለት አሮጌው ፓርላማ የማብቂያ መርሃ ግብር እንደሆነ ተነግሯል። ምናልባት አስቸኳይ ነገር ካልሆነ በስተቀር ይሄ ፓርላማ ከዚህ በኋላ አናየውም። ምንድነው ያልከው? አጠቃላይ ንግግሩ ያነሳቸው ሐሳቦች ጠቅለል አድርገህ ስታየው አብይ ምን እያለ ነው? ምን እያደረጋት ነው እቺን ሀገር ያሬድ? እኔ እንደው የጠቅላላ ንግግሩን ቁጭ እየሰምቼዋለሁ ሁሉንም። እንደውም አንዳንድ ነገር ለመጻፍ ካሰብኩ በኋላ ይህ ሰውዬ ምንም አዲስ የተናገረው ነገር የለም። ባለፉት 8 ዓመታት የዋሻቸውን ውሸቶች በደንብ መልክ አስይዞ አደራጅቶ ነጭ ውሸት ይዞ እሱን ነው በቁጥር ረገድ እንዴት አድርጎ ዶክተር ደሳለኝ ከድህነቱ በምኑም በተለይ በቁጥር ላይ የሰሩትን ስህተቶች እንኳን እንዴት አድርጎ እዛው አደባባይ ላይ እንዳጋለጠው ታያለህ። እና የውሸት መረጃዎች ሰው ቼክ አያረገኝም ብሎ ስለሚያስብ ወይም ደግሞ ቢያረጉኝም ምንም አያመጡ የሚል በውሸት ላይ የተመሰረቱ መረጃዎችን አንድ ጊዜ ብቻ አይደለም ፓርላማ በቀረበ ቁጥር በአፍሪካ በዚህ ጉዳይ አንደኛ ነን፣ በዓለም በዚህ ጉዳይ እንደዚህ ነን፣ በዚህ ጉዳይ እንደዚህ ነን እያለ ራሱን ከ1 እስከ 3 ደረጃ እየሰጠ ከተጨባጩ እውነታና በትክክል በሌሎች መረጃዎች የሚወጡ እውነታዎችን ሁሉ አንሻፎ በማቅረብ አንዱ ትላንት ይዞ የቀረበው የውሸት ፌስ እሱ ነው። ሁለተኛው ህዝብን መናቅ፣ ለህዝብ ያለው ንቀት አሁንም በሚገርም ሁኔታ እዛ ላይ ታየዋለህ። ዶክተር ደሳለኝ እንደዛ አድርጎ የህዝብን ህመም የህዝብን ስቃይ ሲናገር በጣም የመደመር መጽሐፍን ጥሩ አድርገህ አንብበህ በቃ የኛ መንፈስ ተጋብቶብሃል ተደምረሃል ብሎ ሪዲኩል ሊያደርግ የሱን ንግግር ሊያዋርድ የሄደበት ርቀት እየሳቀ ምን አይነት ነውረኛ ሰው መሆኑን ነው የምታየው። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ሐሳቢዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ፍዬ ነው። በዚህኛው ሳይድ ያለው ሰው ህዝቤ ተርቧል፣ የኢትዮጵያ ህዝብ ችግር ውስጥ ነው፣ እናንተ የምትጠሩት ቁጥር በሰው ህይወት ውስጥ አይታይም፣ እናንተ የምታነሷቸው ሰክሰሶች በህዝቡ ህይወት ውስጥ የሉም፣ ሌላ እኛም ናቃት ኢትዮጵያ ያለች ወይ ነው የዶክተር ደሳለኝ ጥያቄ። እና ብዙ መሰረታዊ የሆኑ እዚህ ቦታ ላይ የሰራቸዋቸውን ስህተቶች አስተካክሉ ካልሆነ እቺ ሀገር አደጋ ውስጥ ወድቃለች ሲለው እሱ ስለሱ የመደመር መጽሐፍ ነው የሚያስበው እና ተደምረሃል ማለት ነው።
መደመርን አንብበው እዛ ውስጥ ያለው የኔ ሐሳብ ተጋብቶብሃል፣ አስተምሬያለሁ፣ በቆይታ ከኛ ትምህርት ወስዳቸዋል እኮ ነው ያለው። በነገራችን ላይ ያሬድ ይሄ መደመር የሚሉት መጽሐፍ ባለፈውም በአረብኛ ሊተረጎም ነው ብለን እናንተ ከነሱ የሰማነውን አንስተን ነበር። አሁን በቻይንኛ ሊተረጎም እንደሆነ በሚቀጥሉት ጊዜያት በዓለም ቋንቋዎች በሙሉ የሚተረጎሙበትን መንገድ ወይም እድል እየፈለግን ነው የሚል ነገርም አንብቤያለሁ። ነገ ከነገ ወዲያ እንግዲህ በጠፉ ቋንቋዎች ጭምር በወፍ ቋንቋ ጭምር ተተርጉሞ የሚሰራጭ ይሆናልና መደመር እንኳን አይደለም በሌላ ቋንቋ ተተርጉሞ ለዓለም ሊሰራጭ ኢትዮጵያን እንደዚህ አይነት አደጋ ውስጥ የከተተ ወደ ኋላ ላይ እናነሳዋለን። ለኢትዮጵያ ለሌሎችም ተርፋለች። የእርሷ መውደቅ የእሷ መፍረስ ስጋት አይደለም ለኛ ሌላውን ከተኙበት የምታነቃበት ነው የሚል ነገር የተናገረበት አለና እሱ አንጎል ውስጥ የሚመላለሰውን ነገር በደንብ የሚታይበት መጽሐፍ ነው። ያ መጽሐፍ ለሌላው የዓለም ክፍል ይደርሳል ብሎ በየቋንቋው የማስተርጎሙ እንቅስቃሴው በራሱ የሰውየውን በዳመና ውስጥ እየተንሳፈፈ እዛ መቆየትን መፈለጉን የሚያሳይ ነውና እንደው ስታነሳው ትዝ ብሎኝ ነው ያሬድ። አዎ አይ ሰውየው ቅድም እንዳልኩ እኮ ነው የዚህ የመታየት የኤግዚቢሽኒዝም ችግር እንደው በቃ ካላያችሁኝ ብሎ በትናንሽ ነገር ዓለም እንዴት ሊያየኝ ይችላል፣ እንዴት አድርጌ የዓለም ሕዝብ እይታ ውስጥ ልገባ እችላለሁ ብሎ የዛ መታወክ የገጠመው ሰው ነው እና ከዚህ በፊትም አንስተነው ነበረ። የመጀመሪያውን 1 ዓመት ጠቅላይ ሚኒስትር ቢሮ አሳልፎ ልክ በአመቱ ኢናጉሬሽን ሲያከብር የፎቶ ኤግዚቢሽን ያደረገው እዛው ጽህፈት ቤት ውስጥ የራሱን ፎቶዎች ሰው ሲጨብጥ ሰው ሲስም እንደዚህ ሲያረግ የሆነ ነገር ሲያረግ መጥረጊያ ሲጠርግ ራሱን ፎቶ አስነስቶ ያንን በትላልቅ ፍሬም አሳጥቦ ጽህፈት ቤት ውስጥ የአብይ 1 ዓመት ኢናጉሬሽን ብሎ የፎቶ ኤግዚቢሽን ነበር ያደረገው። አዲስ አበባ ላይ አንድ ጊዜ የድሮን ትርኢት ከውጭ የመጡ የድሮን ባለሙያዎች ድሮን ትርኢት ባሳየ ጊዜ የራሱን ምስል እኮ ዳመና ላይ ሰማይ ላይ አይቶ በጣም የሚደነቅ ሰው እኮ ነው። በራሱ ፎቶ በራሱ ምስል ተገርሞና ተደንቆ እኮ ያልወጣለት ሰው ነው። ሲሪየስሊ እንዲህ አይነት ችግር የገጠመው ሰው ነው። ግን አንፎርቹኔትሊ ደሃ ሀገር ላይ ነው ይሄንን የመታየት ቁጭቱን የመታየት የስነ ልቦና መታወኩን ኢጎውንም ጭምር ሊያስተነፍስ ይሄን ሁሉ ነገር እነዚህ መጽሐፎች እንግዲህ በመንግስት በጀት በመንግስት ጊዜ በመንግስት ወጪ ከዛ በኋላ ደግሞ የመንግስት መስሪያ ቤቶች እነዚህ መጽሐፎች ገዝተው ገንዘብ እየከፈሉ ለአባላቶች ማሰራጨት ለሰራተኞች መስጠት በየላይብረሪው ማስቀመጥ ሁሉ ግዴታ ነው እና የለየለት የአምባገነን የዋን ማን ዲክታቶሪያል እንትን ባህሪ ሊያውም ደግሞ ከነበሩትም ሌሎች አምባገነኖች ሁሉ በጣም የሚሰቀጥጥ ባህሪዎች የሚታዩበት ሰው ነውና እኔ እሱ ላይ ብዙ እንትን ማድረጉ ብዙም ፋይዳ ላይ ኖረው ይችላል። የኢትዮጵያ ሕዝብ አሁን እያደር በደንብ የተረዳው ይመስለኛል አብይን ምን አይነት ገጸ ባህሪ ይዞ የመጣ ጨካኝም ደግሞ ሃይማኖትን ሽፋን አድርጎ እንደ ጭምብል የሚጠቀም ግን ደግሞ የትናንሽ ሰዎች ሁሉ ደግሞ እንደው ማንም ሰው ስሙ ጎላ ብሎ የሚጠራ ሰው ሁሉ ሊሸፍነኝ ይችላል፣ ጥላ ሊሰራብኝ ይችላል፣ በኔ ሌጋሲ ላይ የሆነ ነገር ሊያደርግ ይችላል ብሎ እንቅልፍ አጥቶ ሰዎችን እስከ ማጥፋት ድረስ የሚደርስ አደገኛ ባህሪም ያለው ሰው ነውና የአብይን ባህሪ ሌሎች ሰዎች በደንብ እያዩ ሊገልጹት ይችላል። ግን አንዳንድ የሚያነሳቸው ነገሮች ይገርመኛል። አሁን ኢትዮጵያ ሌሎቹን ሁሉ የምታነሳ ሀገር ትሆናለች፣ እያነሳች ነው፣ እየቀኑባቸው ነው ይላል እና እንደዚሁ በሶሻል ሚዲያ አንድ ሰው እኛም ጥሪም ካደረግን በኋላ ሰዎች እየላኩ ነውና አንድ ቪዲዮ አይቼ ነበርና በኬንያና በኢትዮጵያ መካከል ያለውን ሚኒመም የሆነ የደሞዝ እንትን እያነጻጸሩ ሰዎች ይሰሩት ነበር እና እንዴት ኢትዮጵያውያኖች የተሸከምነው መከራ ታያለህ። ምናልባት ኢትዮጵያ ውስጥ ትልቁ እንትን እሱ 2000 መነሻ ደሞዝ የሚሆነው ኬንያ ውስጥ በ10 ምናምን ሺህ ብር ነው የሰዎች ደሞዝ መነሻ የሚሆነው በኢትዮጵያ ስኬል ደረጃ እና የኑሮ ውድነት ኢትዮጵያ ውስጥ ያለውን የኑሮ ውድነት እና እዛ ያለውን የኑሮ ርካሽነት
አትሊስት ሰዎች ስለሚበሉት ነገር ስለሚጠጡት ነገር ምሳ ምን እበላለሁ ለልጄ ትምህርት ቤት ምሳ ቃውስ ምን አስይዘዋለሁ ብሎ ኬንያ ውስጥ ሰው ሊያስብ አይችልም። they can afford ማርኬቱ ሁሉን ነገር ያቀርብላቸዋል። ሰው ይቸግረዋል። ኬንያም ውስጥ ኡጋንዳም ውስጥ ግን በጣም ሰው በጥሩ ሁኔታ ገዝቶ እኔ እዛ ኬንያም ኡጋንዳም ኖር ያለውም ጭምር እስከ ቅርብ ጊዜ ድረስ ቶሎ መላለሳለሁና መንገድ ላይ ያለው እንደውም ኡጋንዳ ምን ይባል ነበር ተራው መንገድ ላይ ያለውም ሰው የሙሴቪኒም የሚበሉት ምግብ የፉድ ኒውትሪሽን እንትኑ እኩል ነው ይባላል። መንገድ ላይ ቁጭ ብለው የሚሸጡልህ ምግብ በጠዋት ቺክን ያለው የሆነ ነገር ያለው ትበላለህ። አሁን በሰሞኑን ሰዎች ድሮ ለድመቶቻችን ጭምር ወተት እንከራይ ነበር። አሁን ወተቱም የለም። ለልጆች ወተት ልከራይ ብትልም አታፎርድ አታረግም። ይሄን ሀገር ነው በሌሎች ይቀኑበታል የሚለው አስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁንም ብላችሁ የወደቁ ታነሳለች። የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። ለማያውቅ ሰው እንደው ምንም እንደው ዜና የማይሰማ ይሄን ዓለም በቃይ ብሎ ዝም ብሎ በቃ መንግስት የሚለውን ኢትዮጵያ ቴሌቪዥንን ብቻ እየሰማ ለሚኖርም ሰው እንኳን የዕለት ተዕለት ኑሮ ብዙ ስለሚነግረው ሊያምንህ አይችልም። አብይ በፓርላማ ቀርቦ የሚያወራቸውን ነገሮች ያሬድ ቀደም ሲል ያው አብይ አህመድ ከራስ ጋር ያለው ፍቅር ለራሱ ያለው ግምትና እውነት ለመናገር የራስ ፍቅር ተጋኖና ወደ በሽታ ሲቀየር የሚኖረውን ሁኔታም የስነ ልቦና ባለሙያዎች የራሳቸው የሚገልጹበት ቋንቋ አላቸው። ከልክ ያለፈ የራስ ፍቅር የሚጠናወተው እንደሆነ በደንብ ይታወቃል። ቀደም ሲል ለማሳየት የሞከርኩት አለ። በአንድ እንግዲህ ብሔራዊ ቴሌቪዥን ነው ኢትዮጵያ ቴሌቪዥን የምታየው በሙሉ ስለሱ ምስል ነው የምታየው። እሱ የሚናገራቸው እያንዳንዱ ንግግሮች ልክ እንደ መጽሐፍ ቅዱስ ጥቅስ እየወጡ ከፊት ለፊት የሚቀመጡበት የግል አልበሙ ያደረጋቸው ናቸው። በጣም ያሳዝናል። ህብረተሰቡ እንግዲህ ግብር ከፍሎ ደሞዝ የሚሰጣቸው ሚዲያ ተቋማት ናቸው። ለአንድ ግለሰብ ፎቶግራፍ የሚታይበት ንግግሩ የሚሰማበት በቃ በሱና በሱ ዙሪያ ብቻ ያጠነጠነ ሚዲያዎች ሆነዋል። ከነዚህ ሚዲያዎች የኢትዮጵያ ህዝብ መረጃ ሊያገኝ አይችልም። ይልቅስ የበለጠ ችግሩን የማይነግሩት የአንድን ግለሰብ ስብዕና ለመገንባት ቀን ከሌሊት ተግተው የሚሰሩ ሚዲያዎችን ነው ያፈራው አብይ አህመድ። እነዚህ ሚዲያዎችን ለማስተካከል አንድ ጊዜ ሪፎርም ሲያካሂድ የተናገረው ነው ተግባራዊ ያደርግ ያለው። ትርክታችንን እናሳልጥባቸዋለን ነው። ኢትዮጵያ አዲስ ትርክት ይዛ መጣለች፣ የወል ትርክት የሚሉት እሱን የምናሳልጥባቸው እሱን በሚገባ ህብረተሰብ ውስጥ የምናሰርጽባቸው ሚዲያዎች ናቸው ብሏል። ያለውን ነው እያደረገ ያለው። ከአብይና አብይ አህመድ ውጪ እነዚህ ሚዲያዎች የሚተነፍሱት ምንም ነገር የለም። የገጽታ ግንባታ የሚሉት የሀገርን ሳይሆን የአብይን ተክለ ስብዕና ከፍ ማድረግ ነው። እንግዲህ አንዳንድ ነገሮችን እያነሳን በተወሰኑት ላይ እንደው አስተያየት በመስጠት እንቀጥላለን። ስለ ስራ አጥነት የተናገረውን ኢትዮጵያ ውስጥ እንደውም ስራ በሽ ነው የጠፋው ሰራተኛ ነው በሚል የጉልበት ሰራተኛና የቤት ሰራተኛን እንደ አንድ የስራ መስክ ተመልክቶ ልጆቻችሁ እንዲሰማሩ አድርጉ ብሎ ለወላጆች መልእክት ያስተላለፈበትም ነው። እስቲ እንደው ያሬድ ይሄን ቪዲዮ ስንመለከት እነዚህ ልጆች ስራ አጥተው ነው ወይ በእንደዚህ ደረጃ የሚንከራተቱት? አሁን ኢትዮጵያን ጥለው በየብስም በባህርም ወደ ጎረቤት ሀገራት ብሎም አሻግረው ወደ ሳውዲ አረቢያና የመን ለመሄድ እንዲመከራ የሚበሉ ኢትዮጵያውያን ናቸው። እነዚህ ወጣቶች ናቸው። እንግዲህ ስራ መርጠው ነው ወይ ስራ ተጠይፈው ነው ብለን እነዚህ ልጆች ላይ ለመፍረድ የምንችል አይደለንም። የምናውቀው ነገር ስላለ ነው። ምን ማለት ይቻላል? ይሄ ሰው በዚህ ደረጃ እውነታውን እየሸሸ የኢትዮጵያ ሕዝብን እንዲህ አይነት መከራ ውስጥ እየከተተ እስከምን ዘመን እስከምን ጊዜ ድረስ ይዘልቃል የሚለው ነው ጥያቄ እንግዲህ መመለስ ያለበት። አብይ ሳይሆን መልስ የሚሰጠው የኢትዮጵያ ሕዝብ ነው። በዚህ አጋጣሚ ያሬድ በመጀመሪያ የተወሰኑ እውነታዎችን እናስቀምጥ። ከአብይ ንግግር በፊት ኢትዮጵያ
በብዙ መንገድ ያለማች ሀገር ነች። ብዙ የሀገሪቷ ክፍል በድህነት የተጎዳ ለምሳሌ ሌሎች በተወሰነ ደረጃ በልማትም ትንሽ ሀገራቸው ዴቨሎፕ ያደረጉ ሀገሮች የደረሱበት ለመድረስ ቀን ከሌሊት ሲስተሙ 24 ሰዓት እንኳን ቢሰራ ብዙ አመት ይወስድብናል። በጣም ብዙ ስራ አለ ኢትዮጵያ ውስጥ ሊሰራ የሚገቡ በጣም ከፍተኛ ስራ ኢትዮጵያ ውስጥ። አንዱ እውነታ እሱ ነው። አንድ ፋክት ኢትዮጵያ ከልብ መስራት የሚያስችል ሁኔታ ከተፈጠረ ኢትዮጵያ ውስጥ ዝም ብለህ መሳይ የምትኖርበትን አካባቢ አይተህ አብዛኛውን የኢትዮጵያ መንደሮች ወደዛ ሁኔታ ለማድረስ ምን ያህል ስራ መሰራት እንዳለበት መገመት ትችላለህ። ስለዚህ ኢትዮጵያ ውስጥ ሊሰሩ የሚችሉ ስራዎች አሉ። አንድ ሁለተኛ እነዛን ስራዎች ሊሰራ የሚችል የህዝብ ቁጥሯ 130 ሚሊዮን የገባ ሀገር ከፍተኛ የሆነ የስራ ኃይልም አላት። ይሄንን የስራ ኃይልና አገሪቷ እንድታድግ ሊሰሩ የሚገባቸውን ፕሮጀክቶች አቀናጅቶ መሬት ላይ እሱን ወደ እውነት ቀይሮ ሊያሰራ የሚችል መንግስታዊ ስርዓት እና መዋቅር ግን የለም። ስለዚህ ኢትዮጵያ ውስጥ የሌበር ችግር የሰው ኃይል ችግር የለም። ተርፎን አይደለም ሳንጠቀምበት ገሚሱን በወታደር በጦርነት እየፈጀነው ነው። ገሚሱን እንደው አሁን አንተ እንዳልከው በድንበር አቋርጦ ካውሬ ተርፎ ከድንበር ጠባቂ ወታደሮች ጥይት ተርፎ እንዲህ የሚንከራተተው በሶማሌ በጅቡቲ በአንተስ ይሄንን ትላለህ። አብዛኛው የኢትዮጵያ ሀገር ሱዳን ውስጥ ከፍተኛ በብዙ ሺህ የሚቆጠሩ ኢትዮጵያውያን እስረኞች አሉ። ጅቡቲ ውስጥ ከፍተኛ የጅቡቲን እስር ቤቶች የሞሉት ኢትዮጵያዊ ናቸው። ሶማሌ ውስጥ በጣም ከፍተኛ ቁጥር ያለው የኢትዮጵያ ስደተኞች እስር ቤት ውስጥ ናቸው። ከዛ ወደ ታች ይዘህ ደግሞ ኬንያ፣ ኡጋንዳ ምን እያልክ በየስደተኛ ካምፑ ብትሄድ በሺዎች በ10 ሺዎች የሚቆጠሩ እስከ ሳውዝ አፍሪካ ድረስ አሁን ነፍስ ውጪ ነፍስ ግቢ ውስጥ ያሉ የሳውዝ አፍሪካ ስደተኛን ጨምረህ እንዳለ ደግሞ አምራቹ የሀገሪቷ ወጣት ኃይል ነው የሚሰደደው። ስራ አጥቶ ብቻ አይደለም ዋስትና አጥቶ በአገሬ ሰርቼ መኖር አልችልም። ስራም እንኳን ኖሮኝ በስራዬ ቅድም አንደኛው ልጅ ከዚህ በፊትም ያቀረብናቸው እንዳሉት ሰርተን ገንዘብ ማግኝተን ገዝተን መብላት አንችልም። አፎርድ አናደርግም። ሙሉ ቀን ለፍተን የምናገኘው ገንዘብ የቤት ኪራይ ሊከፍልልን አይችልም፣ ሊያበላን አይችልም፣ ቤተሰብ ልንደግፍ አንችልም። የተሰባበረ የተፈረካከሰ የኢኮኖሚ ስርዓት ነው ያለው። ዘራፊ ሙሰኛ የሆኑ በዚህ ሁሉ በምታየው ወጣት ስደት ጀርባ ራሳቸውን ያደለቡ በሺዎች የሚቆጠሩ ወጣቶች ስራ የሚሰሩባቸውን ቦታዎች ወርሰው ሸጠው 2-3 ከበርቴዎች እየፈጠሩ የምትኖር ሀገር ነው የሆነችው። ስለዚህ አዎ አብይ እንደሚለው ስራ አለ ኢትዮጵያ ውስጥ፣ ግን የሚያሰራ መንግስት የለም። የታሰራቸዋለ ስትለው ይሄ እዚህ ጋር ኮሪደር ልማት እንደዚህ አድርገን ምናምን ይላል። ኖ ኮሪደር ልማት እኮ አዲስ አበባን ሁሌ ስታፈርሳት አትኖርም። ከተማ አንዴ ትገነባለህ፣ ከዛ ላይፍ ይቀጥላል። የኢኮኖሚው የስራ አጡን ልታስቆም የምትችለው ግን ኢንዱስትሪ ላይ መሰረት ያደረገ ስራ ስትፈጥር፣ ኢንዱስትሪውን ስታስፋፋ፣ ከፍተኛ የሰው ኃይል የሚፈልጉና አምራች ኃይሉን ተጠቅመህ ከፍተኛ ምርት የምታገኝባቸው እንጂ ያለውን የሀገሪቷን ሀብት ሁሉ የከተማ ማብረቅረቂያ ፕሮጀክት ላይ አስቀምጠህ ቦሌ የቱሪዝም ኦፊስ ከፍተህ ቱሪስት እስኪመጣ አይንን እያቁለጨለችክ የምትጠብቅ ሀገር ከሆነች ትልቁን የአምራች ህዝብ ታጠዋለህ። እሱን ነው አብይ እያደረገ ያለው።
በነገራችን ላይ ያሬድ እንደው በዚህ አጋጣሚ ከዚህ በፊት አንስቼውም አላቅም። ይሄ አሁን የሚኒሊክን ቤተመንግስት አፍርሶ የወዳጅነት ፓርክ የተለያዩ ስያሜ የሰጠው ታሪክ እየበረዘበት ያለው ብዙ ተልኮ ያለው ስራ ነው እዛ ውስጥ እየሰራ የሚገኘው። እዛ በአንድ ወቅት ጉብኝት ገና ሳይጠናቀቅ መጀመሪያዎቹ አካባቢ ጉብኝት ሄደን ነበርና አብዛኞቹ እዛ የወዳጅነት ፓርክ ውስጥ በግንባታ በተለያዩ እድሳት ውስጥ የሚሰሩት አብዛኞቹ የውጭ ዜጋ ናቸው። የባንግላዴሽ፣ የፓኪስታን። በኋላ ላይ ይሄ ነገር ለምንድን ነው ኢትዮጵያውያን ሰራተኞች ጠፍተው ነው ወይ? በቁጥር ከፍተኛ የሆኑ የውጭ ዜጎች እንደሰማነው ከሆነ ያንን ፕሮጀክት ያሸነፈው ወይም ደግሞ ያንን ፕሮጀክት የሚሰራው የተባበሩት አረብ ኤሚሬትስ ነው። ሰራተኞችንም ከራሱ ከዛው ከሀገሩ ከሚሰሩ ካምፓኒዎች ነው አምጥቶ የሚያሰራው። አብይ እንደዚህ አይነት የጉልበት ስራ እንኳን የሚያሰራቸው ውጭ ዜጎችን ነው። ኢትዮጵያውያንን እንኳን እድሉን አልሰጣቸውም። ምናልባት ከተለያዩ ምክንያቶች ሊሆን ይችላል ቤተመንግስቱ ውስጥ የሌሎች ሀገር ዜጎችን መጥተው እንዲሰሩ ያደረገው። ይህንን እንደ አንድ አብነት ተጠቀስኩት የቤተመንግስቱን እንጂ በብዙ ቦታዎች ላይ ተመሳሳይ ነገሮች ነው ያሉት። እሱ እንግዲህ ምናልባትም ቤተመንግስቱ አካባቢ የሚሰራቸውን አንዳንድ ሚስጥር የሚፈልጉ ነገሮች ከሎከል ሰዎች የማራቅ ይመስለኛል። እዛ የሚሰራ ሰው ሲወጣ ዝርዝር መረጃ ሊሰጥ ይችላል። ኢንተርቪው እየተደረገ በዚህ ጋር ዋሻ ተሰርቷል፣ በዚህ ጋር መደበቂያ ያለ፣ በዚህ ጋር እንደዚህ ያለ ብሎ ሙሉ ስዕሉን ሊሰጥ ይችላል። ይሄ ህዝብን እያስራብክ የምትሰራው ፕሮጀክት ኮንፊደንስ አይሰጥም፣ ዋስትና አይሰጥም። እዛም የሚሰራው የሎካሉ ሰው የኔ ነው ነገ የኔ ሀብት ነው ብሎ አይወስደውም። ስለዚህ ይፈራል፣ የራሱን ህዝብ ይፈራል። እና እሱ እንደዚህ ቁልፍ የሆኑ ቦታዎች ላይ የውጭ ዜጎችን እያመጣ ሲሄዱ ሄዱ ነው በቃ። ስለዛ ፕሮጀክት የሎካሉ ሰው መረጃ አይኖረውም። አብይ በሚስጥር መያዝ የሚፈልጋቸውን ነገሮች በሚስጥር ይዞ ማቆየት ይችላል። ግን ትልቁ ነገር መሳይ ልክ አንተ አሁን እዚህ ሜዳ ላይ እንዳሳያቸው በቪዲዮ ማታ ቦሌ ኤርፖርት ሂድ። እኔ በጣም ትራቭል አረግ ስለነበር ማታ የኢንተርናሽናል ቦሌ ኤርፖርት አንዳንዴ ከቀን ከሰዓትም ጀምሮ ምንም በማያውቁ ምስኪን አንድ አይነት ቲሸርት ያለብሷቸዋል። ማአት የገጠር ህፃናት ሴቶች ልብሳቸውን መሳይ በፌስታል ይሄ ልጆች ትምህርት ቤት ሲሄዱ የሚያደርጓቸው ትናንሽ ቦርሳዎች በሱ ይዘው ብዙዎቹ ማንበብም መጻፍም አንዳንድ ነገር እንትን አያረጉም። ከገጠር ነው በብዛት የመጡት። ፓስፖርታቸውን አንድ ሰው ይይዛል። በመንግስት የተደራጀ ስራ ነው። ተሰልፈው ፍላይቱን ሞልተው አገር ሲወጡ ታያለ። ያ መንግስት በእያንዳንዱ ዜጋ ገንዘብ ተቀብሎ የሚሸኛቸው ናቸው። አትርፎባቸው ቢዝነስ ሰርቶባቸው ዶላር ተቀብለውባቸው ለፕሮሰሱም ደግሞ ከእያንዳንዱ ልጅ አስከፍለው የሚሸጧቸው ልጆች ናቸው ለባርነት። እነዚህ በግላቸው የቦሌው መንገድ አፎርድ ስለማያረጉ ወይ ፎር ሳም ሪዝን ስለማያዋጣቸው በግላቸው መንገድ የመረጡ ልጆች ናቸው በየበረሃው ወድቀው የምታያቸው። እና የኢትዮጵያ ወጣት አገሩ ላይ ስራ ፈጥረህለት መንግስት ስራ አመቻችቶለት የስራ ዋስትና ሰጥቶት እሱ ንቆ ነው አረብ ሀገር ድረስ ሄዶ የግመል ጠባቂ የሚሆነው። እሱ ንቆ ነው በየመንና ሳውዲ ድንበር ለማቋረጥ በጥይት የሚያልቀው አይደለም። አፈሳ ፈርቶ ጦርነት ፈርቶ አይኑ እያየ መራብ ርቦት መሞትን ሸሽቶ ነው። ስለዚህ ይሄንን በዚህ ጉዳይ ላይ ያነሳነውን ነገር ለማሳጠር ያህል የመንግስት የልማት ትኩረት ብዙ ዜጎችን ለዘለቄታ ሁኔታ አምራች አድርጎ ሊያኖር ሊያስቀጥል የሚችል የኢንዱስትሪ አገርን ሊያበለጽጉ የሚችሉ የኢንዱስትሪ ስራዎች ላይ አይደለም ትልቁ ትኩረት። አላባ ኬላን የገነባበትን ገንዘብ አንድ ትልቅ የኢንዱስትሪ መንደር ወይ ደግሞ በብዙ ክልሎች ውስጥ በሺ የሚቆጠሩ ሰዎችን ለብዙ ዓመታት የሥራ ዋስትና ሊፈጥር የሚችል ትላልቅ ፋብሪካ መገንባት የሚችል ገንዘብ ያን የሚያል ሪዞርት ሰርቶ አፉን ከፍቶ ቁጭ ብሎ ይጠብቃል።
የቱሪስት ያለህ እያሉ ይጠብቃሉ። እንኳን አላባ ኬላ መሀል ከተማ ላይ ያሉ ሆቴሎች እንደልባቸው ግጭት ወዳለበት ሀገር ቱሪስት ምን ሊያደርግ ይመጣል? እና የአብይ የልማት ፖሊሲው ከገጽታ ተኮር ከቱሪስት ተኮር የዘለለ የሀገሪቷን ኢኮኖሚ መሰረት ሊጥል የሚችል ዜጋው እዛው ሊያቆይ የሚችል እዛው የኑሮ ዋስትና ሊሰጥ የሚችል ስራ ላይ አይደለም የሚያተኩረው። ስለዚህ አደባባይ ወጥቶ ደግሞ የኢትዮጵያ ወጣት አንዳንዴ ስራ አይፈልግም ይላል፣ እንደዚህ ናቸው ይላል። ኢትስ አንፎርቹኔት በትምህርት ደረጃም የተነሳበትን ነገር እንዴት አድርጎ በኩራት ወደዛ መጣለው። ምክንያቱም በዛ ጉዳይ ላይ ያነሳውን በራሱ በደንብ ልንነጋገርበት የሚገባ ነው። እንደው ከስራው ጋር በተያያዘ አንዳንድ እውነቶችን ለማንሳት ያህል ነው። እሱ እንግዲህ አሁን የጉልበት ስራና የቤት ሰራተኝነትን በተመለከተ ነው። ኢትዮጵያ ከግል ትምህርት ኮሌጆችና ከመንግስት የከፍተኛ ትምህርት ተቋማት በአመት ከ500,000 እስከ 1 ሚሊዮን ሰው ይመረቃል። ግን የሥራ ዕድል አለው። እስቲ ለተማሩት ነው የተመረቁበትን ጓን እንደያዙ የተሸለሙትን ዋንጫና ምንድነው ሀብል እንደያዙ ስራ ፍለጋ ሄደው ተንከራተው ስራ ያጡ እንደውም ከስራ ማጣት የተነሳ ከምንራብ ብለው ዝቅ ብለው ሊስትሮ ጭምር እየሰሩ ያሉ ጉልት እየሰሩ ያሉ ሁለተኛ ዲግሪ ያላቸው ስንት ሰው አየን እኮ በአብይ አህመድ ዘመን። ለነሱ ስራ አላቸው ወይ? አብይ አህመድ በአደባባይ በይፋ እኮ ነው የመንግስት ስራ ከዚህ በኋላ የለም ብሎ በምክር ቤት ያስነገረው። የመንግስት ስራ የለም ብሎ ከዚህ በኋላ መንግስት አይቀጥርም ብሎ ኢትዮጵያ ውስጥ ትልቁ ቀጣሪ መንግስት መሆኑ እየታወቀ በዚህ ደረጃ ስራ ሰው እንዳያገኝ ሁሉን ነገር ቆላልፎ ዘግቶ ነው እንግዲህ የቤት ሰራተኝነትም ያልከው ቀደም ሲል አንተ እንደገለጽከው ነው ገንዘብ የሚያገኝበት ነው። አሁን በኢሚግሬሽን መስሪያ ቤት በኤርፖርት ተሰልፈው ትልቅ ረጅም ሰልፍ የምታየው የኢትዮጵያን ሴቶች ወጣቶች ከተለያዩ የኢትዮጵያ ገጠር አካባቢዎች መጥተው አዲስ አበባ ላይ ተጨናንቀው በየዕለቱ ነው የሚጓዘው። አብይ አህመድ ዶላር ያገኝበታል። እንዲህ አይነት ሀገር ፈጥሮ ነው እንግዲህ አደባባይ ላይ ምንም አይኑ ሳይርገበገብ እንዲህ አይነት ዲስኩር የሚያሰማው። ከትምህርት ጋር ወደ ተያያዘው ጉዳይ እንምጣ። እንግዲህ ፕሮፌሰር ብርሃኑ ነጋን አመስግኗል። ምናልባት አሁንም በሚቀጥለው ካቢኔ ውስጥ ሊያካትተው ይችላል አናቅም። ግን ትምህርት ስኬታማ እንደሆነ ምን ያህል እንደሚኮራበትና ብልጽግና ከፍተኛ ስኬት ያገኘበት እንደሆነ ይናገራል። እንግዲህ ኢትዮጵያ ውስጥ ያለውን የትምህርት ሁኔታ በደንብ የሚታወቅ ነው። ዓለም አቀፍ ተቋማት በመረጃ ደረጃ አውጥተውታል። እስካሁን የነበረው የትምህርትና የጤና በጀት በከፍተኛ ደረጃ ቀንሶ ወደ ጦር ግንባር ነው በጀቱ የዋለው። አብይ አህመድ 35,000 የመዋለ ህጻናት ገንብተናል ይላል። አንደኛ የቁጥር ደፋር እንደሆነ በተደጋጋሚ ሲገለጽ የነበረ ጉዳይ ነው። መሬት ላይ ያለው ነገር ሲፈተሽና ምርመራ ሲደረግ በሚናገረው ቁጥር ልክ አይደለም። አንዳንዴ በሚያስደነግጥ ሁኔታ ምንም እንዳልተሰራ ታለ 35,000 መዋለ ህጻናት ገንብተናል ይላል። አሁን ዩኒቨርሲቲ እያፈረሰ ዩኒቨርሲቲ እየዘጋ ተማሪዎች እየተሰደዱ እንግዲህ የምታየው ነው። በኢትዮጵያ ውስጥ 10 ሚሊዮን ደርሷል ወደ ትምህርት ገበታ የማይሄዱ ህጻናት ቁጥር። እነዚህ ነገሮችን ስታይ ፕሮፌሰር ብርሃኑ ነጋ ምንድነው ያሳካው? እሱ ራሱ በአንድ ፓርላማ ላይ እኛ የምናስፈጽመው የእናንተን የትምህርት ፖሊሲ ነው ብሎ ለብልጽግና ተሿሚዎች ወይም ምክር ቤት አባላት በግልጽ ተናግሯል። አሁን የብርሃኑ ነጋ ስኬት ምንድነው ብለን ስናስብ ኩረጃ ማስቀረት የሚሉ ነገር ያነሳሉ። በአሁን ሰዓት ኢትዮጵያ ውስጥ ትምህርት ወድቋል። ይህን በተመለከተ ዶክተር ደሳለኝ በደንብ ያነሳው ጉዳይ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50,000 ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው።
እንግዲህ ምን ማለት እንደሚቻል አላውቅም። በዚህ ደረጃ የኢትዮጵያ ትምህርት ወድቋል። ዶክተር ደሳለኝም ይህንን ያነሳው የሰሞኑን የ12ኛ ክፍል ብሔራዊ መልቀቂያ ፈተናን በተመለከተ በዚሁ ማንሳት እነሱ ያዩት የቴክኖሎጂ መስፋፋትን ወይም ደግሞ በቴክኖሎጂ መጠቀምን ነው። በኢንተርኔት ፈተና እንዲቀመጡ አድርጓቸው ስንት ችግሮች እንደተፈጠሩ እየሰማን ነው። ግን ትምህርት እየወደቀ ነው። ትውልድ እየወደቀ ነው። በጣም በሚያሳዝን ሁኔታ ስለ ነገው ትውልድ ነው። አሁን ስለ ዛሬው እኮ አይደለም። ያውኑማ ተበልቷል። 2-3 ትውልድ ተበልቷል። ነገ ኢትዮጵያ የሚረከብ ትውልድ ይኖራል ወይ? ነገ የሚፈጠረው ትውልድ ምን አይነት ትውልድ ነው? በአቋራጭ ስልጣን መያዝ፣ በአቋራጭ ሀብት መያዝ፣ ይህንን የሚያስብ ትውልድ እኮ ነው እንዲፈጠር እያደረገ ያለው አብይ አህመድ። ለነገሩ እሱም የመጣው በአቋራጭ ስልጣን ስለያዘ አጭበርብሮ እዛ ላይ ስለወጣ ትውልድም በዛ መልኩ ይህንንም ተናግሮታል። በነገራችን ላይ በእንደዚህ አይነት መልኩ ለምን ሰው ይህን ሁሉ ዓመት በትምህርት ይቆያል ብሎ በአደባባይ ድንቁርናን የሰበከ ሰው ነው አብይ አህመድ። ለማንኛውም እንዴት አየው? ዶክተር ደሳለኝንም በዚህ አጋጣሚ ትንሽ ነገር ብለን ዝግጅታችን እናበቃለን። ዶክተር ደሳለኝ በጥሩ ሁኔታ ገልጾታል። የሚገርምህ የዚህ የ8% አልፏል 92% ወድቋል የሚለውን ዜና ፕሮፌሰር ብርሃኑ ልክ እንደገለጸ ወዲያውኑ አንድ ኮሜንተሪ ጽፌ ነበረ እና የወደቁት ተማሪዎቹ ሳይሆኑ ትምህርት ሚኒስቴር ነው፣ ራሱ ፕሮፌሰር ብርሃኑ ነው የወደቀው፣ ኢትዮጵያ ነች የወደቀችው ብዬና ዶክተር ደሳለኝ ቃል በቃል ያንን ጥሩ አድርጎ ነው ደግሞ እሱ አስተማሪም ስለሆነ ያውቀዋልና በጥሩ ሁኔታ ነው የገለጸውና እኔ በወቅቱ ይሄን የተሰማኝ አሁን ልክ ዶክተር ደሳለኝ የተናገረው ነገር ነው የተሰማኝ። ጽፌዋለሁኝ በደንብ በዝርዝርና እንዴት አንድ ሀገር በምን ተአምር 90% በላይ የሚሆን ተማሪ ትጥላለች? በቃ እኮ የትምህርት ስርዓቱን የወደቀው ኢትዮጵያ ነች የወደቀችው። እሱን እንደ ሰክሰስ የሚቆጥር መንግስትና ሰው ካለ ያ ሰው የኢትዮጵያን ሕዝብ ለመግዛት የሚያመቸኝ በማደንቆር ነው ብሎ ያመነ ብቻ ነው። የደነቆረን ሕዝብ መግዛት ቀላል ነው። ከትምህርት የፎረሸን ትውልድ የሚፈለገውን ወታደር አደርገዋለሁ፣ የቀረውን አረብ ሀገር አሰድደዋለሁ፣ 8%ን የምፈልጋቸው ቦታዎች መድባቸዋለሁ፣ የግል ሴክተሩም ይሸፍናቸዋል ብሎ እንደዚህ ካልኩሌሽን በትውልድ ክሽፈት፣ በትውልድ ውድቀት፣ በትውልድ ተስፋ ማጣት፣ ጨለምተኝነት ላይ ሂሳብ የሚሰራ ግለሰብ ጨካኝ ሰው፣ ሊትራሊ ጨካኝ ሰው ነው። አገር ነው እየገደለ ያለው ይሄ ሰው እና እንዴት አድርገው የትምህርት ፖሊሲው ነው የኢኮኖሚው የሚያወጣቸውን ፖሊሲዎች ሁሉ እንዴት አድርገው ጸረ ትውልድ ጸረ ሀገር አድርገው እየቀረጹት እንደሆነም ነው የሚያሳየው። ይሄ የሚያኮራ አይደለም። በነገራችን ላይ መሳይ እኔ ትላንትናም አንዱ የዚህ የፓርላማውን እንትን ሳይ ከዶክተር ደሳለኝ እንደዚህ አንዱ ለሰዎች በስተቀር በዚህ 5 ዓመት ውስጥ አብይ አህመድ ለፈጸማቸው ወንጀሎች፣ በትግራይ ላይ ለተፈጸመው እልቂት፣ ትግራይ ውስጥ በተደፈሩ ወጣቶች፣ ሴቶች፣ እናቶች፣ አማራ ክልል ለተደፈሩ እናቶች፣ ሴቶች፣ በአማራ ክልል በድሮን ጥቃትም በምን ለደረሰው እልቂት፣ በአስቸኳይ ጊዜ አዋጅ ስም በ10 ሺዎች ሰዎች ታስረው እንዲሰቃዩ ለተደረገው ለተፈጸሙ ቶርቸሮች፣ በሀገሪቷ ላይ ለደረሰው ለኢኮኖሚ ውድቀት፣ ለዚህ ሁሉ ውርደት ከአብይ አህመድ እኩል እነዛ ፓርላማ ውስጥ ቆመው ያስጨበጨቡለት ሰዎች ሁሉ በታሪክ ተወቃሽ ናቸው። እንዲህ ያለ ሙሉን ፓርላማ የምጠይቅበት የህግ ማዕቀፍ የለም እንጂ ቢኖር ኖሮ ደግሞ ወንጀለኞች ናቸው። አብረውት በሚፈጽማቸው ወንጀሎችን ሁሉ በጭብጨባ እያጸደቀ ጦርነት ሲያውጅ ያጨበጭቡለታል። የአስቸኳይ አዋጅ ሲያውጅ ያጨበጭቡለታል። ህዝብን በረሃብ ሲጨርስ ያጨበጭቡለታል። ሲሰደቡለታል። በነገራችን ላይ ሲሰደቡ አያገባችሁም የፈለግኩትን በሰራ እኔም መጠየቅ አችልም ሲሉ ያጨበጭቡለታል። እነዚህ ልጆች እኮ የነሱ ልጆች ሁሉ ወድቀዋል እኮ እዛ ውስጥ
92% 8% ብቻ ነው ያደገው የትምህርት ስርዓቱ ወድቋል ሲባል የሚያጨበጭቡ የሚስቁ ይሄ ማለት ከባድ ወንጀል ሰው ስትገድል ቢላ የሚያቀብልህ ህግ እያወጣ ህዝብን በሆነ ሰውን በመርዝ ስትገድል መርዝ የሚያቀብልህ የሆነ ነገር አረጋለሁ ስትል መሳሪያ ከስር አይዞህ እያለ እያጨበጨበ መሳሪያ የሚያቀብልህ አካል ነው ይሄ ፓርላማ። እዛ ውስጥ ኤክሰፕሽናል የሆኑ ሰዎች አሉ እንደ ዶክተር ደሳለኝ አይነት እና አንድ ሁለት ሶስት ሰዎች። የቀሩት ግን አብይ በዚህ ባለፉት አመታት ሁሉ በገባበት ዝቅጠት ልክ በፈጸመው ወንጀል ልክ አገሪቷን ባዋረደበት ልክ በተደፈሩ ሴቶች ቁጥር ልክ በተፈጸመው በረሃብ እንዲሰቃዩ በተደረጉ በተሰደዱ ስራ ባጡ በተራ ኢኮኖሚ እንዲያለ ጭንቀት ውስጥ በገባው ህዝብ ላይ አብረው የቆመሩ አብረው ወንጀል የፈጸሙ የታሪክም የህሊናም ተወቃሾች ናቸውና እዛ ቆመው ያጨበጨቡ ሁሉ በኢትዮጵያ ህዝብ ቁስል ላይ ብረት የጋለ ብረት የሰነቆሩ ሰዎች አድርጌ ነው እኔ ትላንት እሱ ነው ኤግዛክትሊ የተሰማኝ ስሜት ይሄ ነው። እና ለዶክተር ደሳለኝም እዛ ፓርላማ ውስጥ ሆነው ለአንድም ቀን እንኳን ቢሆን ለኢትዮጵያ ህዝብ ህመሙን ለተናገሩ እውነትን ላወሩ ሰዎች ባለፉት ፓርላማዎች ሁሉ ከሻለቃ አድማሴ ጀምረህ ህገ መንግስቱ ሲረቅ የፓርላማ አባላት ሁሉ ሲጨፍሩ ታው ብለው ትውልድ ይወቅሳቸዋል ይቺ ሀገር ትጠፋለች እያሉ ሲናገሩ ከነበሩት ሰዎች ከዛም እነ ፕሮፌሰር መራራ ሌሎችም እነ ልደቱም ሌሎችም ሰዎች በዛ ፓርላማ ውስጥ እያለፉ አንድ ሆነው ሁለት ሆነው ሶስት ሆነው ብቻቸውን እውነት ሲናገሩ ለነበሩ ሰዎች ሁሉ ክብር አለኝ። ለዶክተር ደሳለኝም የሱን አትሊስት የዜግነትም የታሪክም በታሪክ አጋጣሚ ያገኘውንም እድል የህዝብ ድምጽ በመሆን ግዴታውን ኃላፊነቱን የተወጣ ኩሩ ዜጋ ነውና እኔ ትልቅ አክብሮት ነው ያለኝ። በዛው ልክ ግን ለዚህ በግፍ በወንጀል በንጹሃን ዜጎች ደም እጁ ለጨቀየ ስርዓት ህግ በማውጣት አፋኝ ህግ በማውጣት ፍቃድ በመስጠት አይዞህ በማለት በመደገፍ ላጨበጨቡ ሁሉ የኢትዮጵያ ህዝብ በታሪክም ባገኘው አጋጣሚ ሁሉ ይጠይቃቸዋል ብዬ ነው የማስበው።